ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽና እንዴላችሁ እሞኝላችሁ አልብስጭ ስትጎንደሉ ወዳች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አከፍሉ። ለዚህ ከልቤ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩት ቦታትና አጋብዛችኋለሁ። አሁንም ደግሞ አመሰግናችኋለሁ። ዛሬ ደግሞ ይዘናችን ዘላችሁ የመጣን እንግዲህ ወደ ኢትዮጵያ እየተጠጋ የመጣውን የኢራንና የእስራኤልና በአሜሪካ መካከል እየተደረገ ያለውን እጅግ በጣም አስከፊና ደም አፋሳሽ ጦርነት ነው። ይሄ ጦርነት ሄዶ ወደ ምስራቅ አፍሪካ ይመጣል። አልፎ ተርፎ ደግሞ ኢትዮጵያን በከፍተኛ ደረጃ ሊጎዳ ይችላል። መንግስትም ሆነ ህዝብ ከፍተኛ ጥንቃቄ ማድረግ መቻል አለብን። እንደተንኮረፈፍንና እንደተንዘላዘልን ችግሩ ቤታችን ድረስ መጥቶ ጉረራችንን ሲጥ ሳያረግ በፊት ከፍተኛ ጥንቃቄ ያስፈልጋል። ኢትዮጵያ ወደብ አልባ አገር እንደመሆኗ መጠን በእነዚህ በወደቦች አካባቢ ላይ የሚፈጠረው አደገኛ ቀውስ የኛን ጉሮሮ በቀላሉ የማነቅ እድል አለው። 4 ነጥብ ሁቲ ይሄ ጦርነት በነገራችን ላይ እንኳን በሰላምና በፍቅር አደረሳቸው። ጦርነቱ ዛሬ 1 ወር ነው ሞላ ድፍን 1 ወር። ትራምፕ ይሄን ጦርነት በ3 ቀን አጠናቅቄ አሰነዳድቼ መስመር አስይዤ አስረክባቸዋለሁ 3 ቀን ብቻ ስጡኝ ነበር ያለው። ጦርነቱ በተጀመረ በሁለተኛው ቀን አሸንፌያለሁ፣ እንኳን ደስ አለን እንኳን ደስ አላቸው አለ። ዛሬ ግን 1 ወር ነው ድፍን 1 ወር እና በትናንትናው ዕለት ኢራን እንግዲህ ቃሏን አታጥፈው። እንደምታውቁ ሁሉ ጊዜ ኢራኖች የተናገሩት ነገር ወዲያው ነው የሚደረገው፣ ወዲያው ነው የሚፈጸመው። ኢራኖች አንድ ነገር ካሉ በቃ ትክክል ነው። ትናንትና ኢራን ጦርነቱን ወደ ባብል መንደብ ይዤ እመጣለሁ ወደ ኤደን ባህረ ሰላጤ ብላ ነበር። ሁቲ 1 ወር ሙሉ ድምፁን አጥፍተው እምጥ ይግባ ስምጥ ይግባ፣ ወደ ተራራ ወደ ሰማይ ይውጣ ወደ ጎደል ይግባ የማይታወቅ ሁቲ ይሄው ዛሬ ያለቀይን የኢራንን ትዕዛዝ ብቻ ነው በማንኛውም ደቂቃ ኢራን ካዘዘችኝ ጡርቅምቅም አድርጌ ቀይ ባህርን እዘጋለሁ ብሏል። አበሻ ተጠንቆቅ። የኛ ጌታ አልኩኝ ቢጨንቀኝ እኮ የኔ ጌታ። እኛ ሀገር የሆነ ነገር ቀድሞ ሲነገር ሟርት ነው። አታሟርቱ፣ አታስፈራሩ፣ እንደዚህ አድርጉ፣ እንደዚህ አታድርጉ ትላላቸው። እኛ ቅድመ ጥንቃቄ ነው የምንነግራቸው። አሁንም ቢሆን ኢትዮጵያ ውስጥ ያለ የሸቀጣሸቀጥ ዋጋ በአደገኛ ሁኔታ ሊጨምር ይችላል። ጥንቃቄ አድርጉ። አፍንጫችን ተጠግቷል። ይሄ ጦርነት አፍንጫችን ሱር ነው ያለው። አፍንጫችን ሱር ነው ያለ። እነዚህ የሁቲ አማጽያን 1 ወር ሙሉ ዝግጅት ሲያደርጉ ነበር። 1 ወር ሙሉ እንግዲህ ዝግጅቱ ከዛ በፊት የተደረገ ነው። ነገር ግን ኢራን ድምፅን አጥፋ ብላ ነው ሁቲ አማጽያን ተደብቀው የከረሙት። ይሄው ድምፃቸው በጠፋ በወሩ አለን ያለቃችን የኢራንን ትዕዛዝ እየጠበቅን ነው። በማንኛውም ደቂቃ ቀይ ባህርን እንዘጋዋለን። የዚህ ዋነኛ ተጠቂ እኛ ነን። ስለዚህ ምናልባት ነዳጅ በወር ወረፋ የማይገኝበት ሁኔታ ሊፈጠር ይችላል። ለምን? ዓለም አቀፍ ቀውስ ነው። መንግስትስ ምን አድርግ ብለህ ትከራከራለህ? ምንም አማራጭ የለም። ዓለም አቀፍ ቀውስ ነው። ነዳጅ ውድነት በአሜሪካም በእንግሊዝም በፈረንሳይም በመላ ዓለም ነው የነዳጅ ውድነት፣ የነዳጅ መጥፋት በመላ ዓለም ነው። ስለዚህ ማንን ትናገራለህ? የኔ ጌታ አደገኛ ጊዜ እየመጣ ነው ከፊት ለፊታችን። ጸሎቱም ያስፈልጓል። አሁን ይሄ ፖለቲካ ትንታኔና ጥንቃቄ ብቻ ሳይሆን እንደው መረር ያለ ጸሎት ሁሉ የሚፈልግበት በጣም አደገኛ ሁኔታ ነው የሚፈጠረው። ምክንያቱም ሌሎች ሀገሮች ያላቸውን የነዳጅ ሪዘርቭ ለክፉ ቀን የተቀመጠውን ሁሉ እየተጠቀሙ ነው ያሉት። እሱም ወደ መሟጠጥ እየሄደ ነው አንዳንድ ሀገር ላይ እና እኛስ ሪዘርቫችን ምን ያክል ነው? ለምን ያህል ቀን ነው የሚያቆየን? ሙሉ በሙሉ ቀይ ባህር ከተዘጋስ አማራጫችን ምንድን ነው የሚለውን ማሰብ ያስፈልጋል። ትናንትና ነው ኢራኖች የተናገሩት ጦርነቱን ገና ወደ ቀይ ባህር እናስፋፋለን አሉ። ይሄው ዛሬውኑ መጡ ሰዎች። ይቅርታ ተመልካች መጡ የሁቲ አማጽያን። ትናንትና ነው አለቃዋ የተናገረች፣ ዛሬ ወጡ እና በማንኛውም ደቂቃ ቀይ ባህርን እዘጋለሁ፣ ትዕዛዝ የምጠብቀው ከአለቆቼ ከኢራኖቹ ብቻ ነው ብላ እና ከኛ ጉሮሮ ጋር ምን እንደሚያገናኘው እናንተ ሰምታችሁ ወረዱ። በጣም አደገኛ ነው። እንዳልኳችሁ ቀይ ባህር መዘጋቱ ብቻ አይደለም። ይህን ተከትሎ ኢራኖቹ ጅቡቲን ሊደበድቡ ይችላሉ። እኛ ቀደም ብለን እየጮህን ያለን ሰሚን ባናገኝ ጅቡቲን ሊደበድቡ ይችላሉ። ይሄ ከሆነ ደግሞ ከፍተኛ ፖለቲካዊ፣ ኢኮኖሚያዊ ቀውስ ቀጠናው ላይ ይፈጥራል። ምስራቅ አፍሪካ እንደምታውቁት መጀመሪያ ቋፍ ላይ ያለ ነው። ቋፍ ላይ ያለ ያበቃቃለት ነው። እኔ ምናልባት እንደውም
አልሸባብ ሁሉ ይሄን ቀጠና ላይ ከፍተኛ ተጽዕኖ ሊፈጥር ይችላል፣ አደጋ ሊፈጥር ይችላል የሚል ግምት አለኝ። ምክንያቱም ቀጠናው መጀመሪያ ቀውስ ላይ ነው። ሱዳን የለችም። ሱዳን የምትባል ሀገር ወድማለች፣ ሲኦል ሆናለች። ሶማሌ ከሌለች ቁጥር ነው እና ቀይ ባህር ላይ ደግሞ ጅቡቲ ላይ እንዲህ ያለ አደጋ የሚጋረጥ ከሆነ እኛ ላይስ የሚፈጥረው ቀውስ ምንድን ነው ማሰብ ያስፈልጋል። የሆነ ነገር ሰው ሲናገር ሟርት ነው እንትን ነው አታስፈራሩ፣ አታቅራሩ፣ አትፎክሩ የምትሉ ነገር አለ። ነገን እንግራጫለን። ቀይ ባህር የጥያቄ ምልክት ውስጥ ላይ ነው ያለው። አሁንም ደግሞ እናገራለን። ቀይ ባህር የጥያቄ ምልክት ውስጥ ነው ያለ። ቀይ ባህር ላይ የሚመጣ አደጋ ኢትዮጵያን ቀጥታ ያጠቃል። ነዳጅ አንዳንድ ሰው ናፍጣና ቤንዚን በቤቱ ለመደበቅ የሚሞክር አለ። አዎ የነዳጅ እጥረት አለ፣ እሱ አያድንህም። ምክንያቱም 5 ጀረኪና ቤት ብትደብቅ ከ3 ቀን በላይ አያሳልፍም። እንደዛ አይደለም። ቢያንስ እንዳልኩት አነስተኛ ኑሮ ላይ ያሉ ሰዎች ትንሽዬ ዘይት በቤታችሁ ለመያዝ ሞክሩ። አንዳንድ ለልጆች ምግብ አገልግሎት ለህፃናት የሚውሉትን ለመያዝ ሞክሩ። አደገኛ ነገር ከፊት ለፊታችን ተጋርጧል። ይህን ተከትሎ የሸቀጣሸቀጦች ዋጋ በጣም ሊኖር ይችላል። የገንዘብ የመግዛት አቅም ሊወድቅ ይችላል። ይህ ዓለም አቀፍ ጫና ነው። ሆኖግራችን ማንም ምንም መለወጥ አይችልም። ማንም ማንንም መርዳትም አይችልም። አሁን ባለው ሁኔታ አገራት ለራሳቸው ነፍስ ለማዳን ነው እየተረባረቡ ያሉት። ኤኮል የሚባለው አገር አስቸኳይ ጊዜ እርዳታ ያስፈልገዋል። ማን ነው ያን የሚያስበው? ማን የራሳቸውን ነፍስ ለማዳን እኮ እየተራራጡ ነው። እና በጣም ከፍተኛ ሰብአዊ ቀውሶች ይፈጠራሉ። ይህን ጦርነት ተከትለው እነሱ እንደሚላቸው አትስሙ። እሱ የጦርነት ሚጢጥ የለውም። ብዙ ሰዎች ይሄ እሳት ሚጢጥ የለውም፣ የደም ትንሽ የለውም። ደም ከፈሰሰ ደም ይፈላል እና የጦርነት ሚጢጥ የለውም። እኛ ሰው ብዙ ጊዜ ይህን ነገር ልብ አይልም። ሁሌ እድሜ ልካችን ዘመናችን ሁሉ በጦርነት ነው የፈጀ ነው። አሁንም ስለ ጦርነት እውቀቱ የለን። የጦርነት ሚጢጥ የሚባል የለውም። የጦርነት ትንሽ የለውም። የእሳት ትንሽ እንደሌለ ሁሉ ማለት ነው። እሳት ትንሽ የለውም። የክብሪት እሳት አገር እንደሚያነድ ሁሉ ጦርነት ደግሞ ከዛ ይከፋል እና ይሄ ጦርነት እየተስፋፋ ይመጣል። ምናልባት ቀይ ባህርን ተሻግሮ ምስራቅ አፍሪካ ሊያጠቃ ይችላል፣ አይታወቅም። ምናልባት እዚህ ጉዳዮች የተጠሩም ያልተጠሩም መጥተው ይህን እሳት የበለጠ ሊያጋግሉ ይችላሉ። ማንም መረጃ ማስረጃ የለውም። ጦርነት አንፕሬዲክተብል ነው፣ የማይገመት ነው። ብዙ ጦርነቶች ከተሰጣቸው ጊዜ በላይ የመለጠጥ ከተሰጣቸው ቦታ በላይ የመለጠጥ ባህሪ አላቸው። ታውቃላችሁ፣ እኛ የትግራይ ጦርነትን ተከትለው አገሪቱ በምን ያክል በጦርነት ቀውስ ውስጥ እንደገባች፣ በሱዳን በኩል ምን አይነት ቀውስ እንደተፈጠረ፣ በኦሮሚያ ምን አይነት ጦርነት እንደተፈጠረ፣ በአማራ ክልል ምን አይነት ጦርነት እንደተፈጠረ ታውቃላችሁ። ጦርነት ተገማች አይደለም። በባህሪው እዚህ ጋር ይቆማል፣ እዚች ጋር ይጀመራል፣ እዚህ ጋር ይጠራል የምትለው አይደለም። ጦርነት በቀላሉ የመስፋፋት እንደ ሰደድ እሳት የመቀጣጠል እድል አለው እና ይሄ የኢራን ጦርነት ደግሞ በጣም አስፈሪና አስጊ። ለምን? በትላልቅ ፈረሶች መካከል የሚደረግ ውጊያ ነው። ከዚህ በፊት እንደነበሩት ጦርነቶች አይደለም። ከዚህ በፊት የነበሩ ጦርነቶችም ቢሆን በተጀመሩበት ሰፈር ላይ አልተጠናቀቁም። የኢራቁ ጦርነት በዓለም ኢኮኖሚ ላይ ይዞ የመጣ ዳፋ፣ በዓለም ሰላም ላይ ይዞ የመጣው ዳፋ፣ በዓለም መረጋጋት ላይ ይዞ የመጣው ቀውስ በጣም አሳዛኝ ነው። ስለዚህ አሁን ይሄ የኢራን ጦርነት ተገማች ያልሆኑ በጣም አደገኛ አቅጣጫዎችን ይዞ ሊመጣ ይችላል። ከጀርባው በቻይና ከጀርባው በራሽያኖቹ የሚዘወር ነው ይህ ጦርነት። ቻይናና ራሽያ የሚሰጡት የኢንተለጀንስ የሴኩሪቲ የደህንነት መረጃዎች፣ የሳተላይት መረጃዎች በከፍተኛ ሁኔታ የኢራንን አቅም የጨመረ ነው። የሚቀርቡ መሳሪያዎች በጣም አደገኞች ናቸው። አንዳንዶቹ ለሙከራ ለመጀመሪያ ጊዜ ሁሉ የወጡ ናቸው እና ይህን ነገር በጣም በከፍተኛ ቸልታ ማየት እኛን ዋጋ ያስከፍለናል። እንደ ህዝብ የአለቆችን ትዕዛዝ እየጠበቅኩ ነው። ኤኒታይም በማንኛውም ደቂቃ የቀይ ባህር ሊዘጋ ይችላል ማለት የኢትዮጵያ ጉሮሮ ይታነቃል ማለት ነው። በጣም ከፍተኛ ተግዳሮት ነው የሚገጥመው። መንግስትም በቀላሉ ሊቋቋም አይችልም። እንዳልኩት የሆርሙዝ ሰርጥ ተዘግቷል። መንግስት ነዳጅ ከየት አምጣ ትለዋል?
በወረፋ የምትቀዳውን ቢሆን ለማግኘት ከባድ ነው። ቀይ ባህርን ከተዘጋ እንቅስቃሴ ከከለከሉ ምንድነው የምናደርገው? እና ይሄ ነገር የልጆች ቃቃ ጨዋታ አይደለም። ከፍተኛ ጥንቃቄ ይፈልጋል፣ ከፍተኛ ትኩረት ይፈልጋል። እና እዚህ ላይ ሁላችንም ልብ ማድረግ ይገባናል የሚል ሀሳብ ነው። የሀሳብ የኔ ነሲሞቻችን ላይ ቃርግ ሼር አድርገው ወዳቻለሁ። ፒስ